بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأكملان على المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، قال صاحب تلخيص نور اليقين: سيرة سيدنا محمد صلى الله عليه وعلى آله وسلم. የመልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የአለቃችን ሲራና ታሪክን በተመለከተ የምንዳስስበት የሆነ አርዕስትና አጀንዳ ነው ይለናል። የኪታቡ ባልተቤት ማለት ነው ዑመር ኢብኑ አብዱል ጀባር የተሰኘ የሆነው አካል ሲራቱ ሰይዲና ሙሐመድን ሰለላሁ ዐለይሂ ወዐላ ወሰለም። ሰይዲና ብሎ ማለት ቁንጫችን መሪያችን ማለት ነው። ላ ሐጀተ ቢና ኢላ ታሪኺ ሐያቲ ፈላሲፈቲል ዩናን ብሎ ይላል። ላ ሐጀተ ቢና ለኛ ፈጽሞ ፍላጎት የለንም ይላል። ኢላ ታሪኺ ሴቶች ልጆችን ዝም አሰኙልን። ላ ሐጀተ ቢና ኢላ ታሪኺ ሐያቲ ፈላሲፈቲል ዩናን። ላ ሐጀተ ቢና ለኛ ፈጽሞ ፍላጎት የለንም አለ ኢላ ታሪኺ ታሪኽን ማወቅን በተመለከተ ሐያቲ ፈላሲፈቲል ዩናን የግሪክ ፈላስፋዎችን ህይወት ታሪክ ማወቅን በተመለከተ ለኛ ፍላጎት የለንም። ግልጽና ግልጽ ነው። ዩናን ብሎ ማለት ግሪክ ማለት ነው። በአረብኛ ቋንቋ ግሪክ ምን ትባላለች? ዩናን ትባላለች። ፈላሲፈቱል ዩናን የግሪክ ፈላስፋዎች ማለት ነው። እንግዲህ ከግሪክ ፈላስፋዎች መካከል ግንባር ቀደምት ከተሰኙት አንደኛው ማን ነው? አርስቶትል ነው። ታላቃቸው እሱ ነው። አርስቶ ይባላል በአረብኛው። አርስቶትል የተሰኘው ማለት ነው። ሂስትሪ ላይ ትምህርት የተማረ የሆነ አካል አሳልፎታል አይደለም? አርስቶትል። በመቀጠል ዊሊያም ሼክስፒር የተሰኘው፣ በመቀጠልም ደግሞ ሶቅራጥስ። እነዚህ ናቸው ዋና ዋና መሪዎች። እነ ጃህም ብን ሶፍዋን እና ጃዕድ ብን ድርሃም አመለካከታቸውን የቀዱባቸው ምንጮች እነዚህ ናቸው፣ ፈላሲፈቱል ዩናን። በኋላ ላይ ግን እነ ፋራቢ፣ ኢብኑ ሲና የመሳሰሉ የሆኑ ሚን ፈላሲፈቲል ኢስላሚይን ከሚባሉ አስላቸው መሰረታቸው ሙስሊሞች ሆነው ሳሉ እዚህ ፍልስፍና ውስጥ ገብተው ይህንን ፍልስፍና በእስልምና ውስጥ የቀላቀሉ የሆኑ አካላቶች ናቸው። ፋራቢ፣ ሻህሩስታኒ የሚባልም አለ እንደዚሁ። ሌሎች ሚን አኢመቲል አሻኢራ ወሚን አኢመቲል ጀህሚየቲ ወልሙዕተዚላህ ማለት ነው። ስለዚህ እነዚህን አካላቶች የህይወት ታሪክ ማወቅን በተመለከተ ሐጃና ፍላጎት የለንም። እኛ ምን ያደርጉልናል? ወሁከማኢ አሩማን ወሁከማኢ እንዲሁም ደግሞ ጥበበኞችን ታሪክ በተመለከተ ሐጃ ፍላጎት የለንም። አሩማን የጣሊያን ጥበበኞችን ታሪክ በተመለከተ ፍላጎት የለንም። እኛ ምን ያደርጉልናል? ከፈለጉ ከኛ ትምህርት መቅሰም ይችላሉ። ታሪካችን በቂያችን ነው። መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አበይተ የተሰኙ የሆኑ የታሪክ ባልተቤት ናቸው። ተግባባን ይመስለኛል ኢንሻአላህ። ስለዚህ የእሳቸውን ታሪክ ያንብቡ ከፈለጉ ማለት ነው። ብዙ ትምህርቶችን መቅሰም ይችላሉ። ነገር ግን ከነዚህ አካላቶች የምንቀስም የሆነው ትምህርት ፍልስፍና እንጂ ከአምላክ ከአላህ ሱብሓነሁ ወተዓላ ከፈጣሪ ጋር የሚያጣላ የሆነ ነገር ቢሆን እንጂ መልካም ነገር እንደማናገኝ ግልጽና ግልጽ ነው። ያጠራጥራል ፈጣሪ መኖሩን ራሱ። ወሁከማኢ ሩማኒ ወዑለማኢ አልኢፍረንጅ ብሎ ማለት የፈረንጅ ሊቃኖችን የህይወት ታሪክ ማወቅን በተመለከተ ፍላጎት የለንም እኛ። ፈረንጆች ከፈለጉ ከኛ ይማሩ። አሁን ተግባባን ይመስለኛል። ቢሐምዲላሂ ሱብሓነሁ ወተዓላ ከሲሩ ሚነል ገርቢይን ቀድ አስለም። በርካታ የሆኑ ገርቢዮችና ምዕራባውያኖች ሰልመዋል። በእርግጥ በርካታ መተለን እኔ ራሱ የተመለከትኩት የሆነ ነገር ይኖራል። ከሰለሙት ከሆኑት አካላቶች መካከል የአላህ ሱብሓነሁ ወተዓላ የቁርአን አንቀጽ ያሰለመዋል ከሳይንስ ጋር በማቆራኘት ማለት ነው። ሰማይና ምድር ድሮ ላይ የተያያዙ ነበር፣ በኋላ ላይ ነው የተላቀቁት። ይህ በሳይንስ የጸደቀ የሆነ ነገር ነው። ሳይንስ ያጸድቀዋል፣ ቁርአንም አጽድቆታል። ቃለ አላሁ ሱብሓነሁ ወተዓላ ፊ ኪታቢሂል ከሪም ጠይብ ማነው የሚያስታውሰው? ሱረት አልአንቢያ ላይ كانتا رتقا أن السماوات والأرض كانتا رتقا ففتقناهما وجعلنا من الماء كل شيء حي أفلا تعقلون ብሎ አላሁ ሱብሓነሁ ወተዓላ እንደተናገረው ማለት ነው። የተግባባን ይመስለኛል። አነ ሰማዋት ወልአርض ካነታ ረትቃ ቢማዕና የተያያዙ ነበሩ። ፈፈተቅናሁማ ለየናቸው ይላል አላሁ ሱብሓነሁ ወተዓላ። ተግባባን። የተያያዙ ነበሩ ቅድሚያ መጀመሪያ ሲፈጠሩ፣ ከዛ በኋላ ተለያዩ። ካነታ ረትቀን ፈፈተቅናሁማ። ስለዚህ ይህንን የቁርአን አንቀጽ በመመልከት ከሳይንስ ጋር ተስማማ በማለት የሰለሙ በርካታ አካላቶች አሉ። ምክንያቱም ሳይንስ በቅርቡ ነው እየታወቀ ወይም ደግሞ በትምህርት ደረጃ እየተሰጠ በርካታ የሆኑ ሰዎች አእምሯችንን እናሰፋበታለን ብለው ጥረት እያደረጉ ያሉት። ቁርአን ግን ከዛሬ 1400 ምናምን ዓመት በፊት የነበረው ነው። በዛን ሰዓት ሳይንስ አይታወቅም አይደለም እንዴ? እንዴት ይሄ ነገር ሊታወቅ ቻለ የዛኔ? ስለዚህ አምላካዊ የሆነ
ጥሪ ነው የሚለውን ነገር በማጤን ቁርአንን የተቀበሉ በርካታ ገርብዮች አሉ። ሌሎችንም ማስረጃዎች መሰረት በማድረግ ከሳይንስ ጋር እየገጠሙላቸው ማለት ነው። ግን አላሁ ሱብሓነሁ ወተዓላ እመኑ ብሎ ያለን ሳይንስ ጋር ስለገጠመ አይደለም። አለዚነ ዩእሚኑነ ቢልገይቢ ወዩቂሙነ ሰላተ ወሚማ ረዘቅናሁም ዩንፊቁን። የተግባባን ይመስለኛል ኢንሻአላህ። ከመሆኑ ጋር ግን ለመስለሙ መሰረት የሆነው ሳይንስ ቢሆንም እንኳን በኋላ ላይ ግን ሳይንስ አጸደቀው አላጸደቀው የማይመለከተው ሆኖ የሚያምን ከሆነ ትክክለኛ አማኝ ይሆናል። ሳይንስ ካላጸደቀው አልቀበልም የሚል ከሆነ ተከታይ የሆነው ሳይንስን ነው መሰረት ያደረገው ለቁርአን ሳይንስን ነው። ይህ እንደዚህ አይነቱ አካል አላመነም። ተግባባን ይመስለኛል ኢንሻአላህ። ጥሩ وعلماء الإفرنج فلدينا في تاريخنا حياة شريفة. فلدينا أن يزند الله في تاريخنا بنيا تاريخ بأسلمنا تاريخ مالتنا علن حياة شريفة. أجيب بتأم يتكبر يهونا هيوت علن يهوت تاريخ علن مملوءة طيب بالجد والعمل. مملوءة يملا تونش بالجد والعمل بتكبار ويم دغمو بطرتنا عندهم بتكبار يتملا تونش يهوت تاريخ علن إسلامي هنا تاريخ علن والصبر والثبات بتأجستنا بصنات يتمولى هنا هو التاريخنا يأسلمنا تاريخ علن والحب والرحمة بودتنا بأذنة يتمولى والحكمة والسياسة بتببنا بمقتلم سيستماتيك بهنا جزء مالته يتمولى هنا تاريخ علن والشرف الحقيقي هنا تايب هنا كبر يتمولى هنا تاريخ علن والإنسانية الكاملة ملؤ هنا يسوي لي سبأي مبت يميستطبق هنا تاريخ علن الإنسانية بلو مالت سبأي مبت يتفتر مبت مالتنا الإنسانية الكاملة ملو هنا يتفتر مبت يميستطبق هنا تاريخ علن يا سيجمر وهي صامدم حياة نبينا محمد صلى الله عليه وعلى آله وسلم ينيا ملأكتنيا ينيا نبي يهو التاريخ نوسم دقمه وحسبنا بها وكفى. وحسبنا بها بس وقتنا وكفى وقتنا بمعنى واحد. حسبنا وكفى ترجماتشو تمساساينو بس وقتنا لنا ليلا تاريخ انفلقن. طيب الدور الأول من حياة رسول الله صلى الله عليه وعلى آله وسلم يمجمروا دورنا موت أنتنيا مالتنا دور بلو مالت يمجمروا موت أنتنيا من حياة رسول الله صلى الله عليه وعلى آله وسلم كملكتنيا صلى الله عليه وعلى وسلم هوت تاريخ يمجمروا موت أنتنيا إلى الدرس الأول يمجمروا درس سيدنا محمد صلى الله عليه وعلى آله وسلم ينيا ألك قنت ويتسنيت محمد صلى الله عليه وعلى آله وسلم ما ننت بتملكتي هنا ما ناتشو ساتشو سماتشو اسمان كيف نمتوت كمان يتغنيت إلى آخره. واحد يمجمريه هو رسول الله إلى الناس كافة وآخر الأنبياء وإمام الرسل ناتشو محمد صلى الله عليه وعلى وسلم بلو مالت هو رسول الله الساتشو من الله ملك تنياناتشو إلى الناس كافة أتك علي ودسو لي تلاكو ملك تنياناتشو الله بالقرآن أسفروت عليهن وآخر الأنبياء عندهم دمو ينبياتوش مقواج أننا متناكك مناتشو يهم بالقرآن ليس فرات وإمام الرسل يملك تنيوش موانا كنشو مريناتشو أنا ولد سيد آدم بلو ملك تنيو صلى الله عليه وعلى آله وسلم تناقرال أنا سيد ولد آدم بلو تناقرال. الثاني هو التنيو جاء بالدين الإسلامي اسلمنا هيمانوتنا يزو يمدود لسول جوج هيوت ብርሃን ይሆን ዘንድ እስልምና ሃይማኖትን ይዘው መጥተዋል ይመሩበት ዘንድ ማለት ነው። የሰው ልጅ እንደምንመለከተው መመሪያ ከሌለው መመሪያ አልባ ከሆነ ህይወቱ አይሰምርም አያምርም። ግልጽና ግልጽ የሆነ ነገር ነው ተጨባጩ ምስክር ይሆነናል። ስለዚህ የግድ የሰው ልጅ ምን ያስፈልገዋል መመሪያ ያስፈልገዋል አይደለም እንዴ? ግን የሰው ልጅ ራሱ በነደፈውና በቀረጸው በሆነ ፕሮፖዛልና ፕላን መሰረት እጓዛለሁኝ የሚል ከሆነ ለራሱ የሚያውቀው እሱ ሳይሆን እሱን የፈጠረው የሆነው አምላክ ነው የሚያውቅለት ስለ ሰው ልጅ ማለት ነው። በምን አይነት ሁኔታ ቢጓዝ ስኬታማ እንደሚሆንና ጥሩ የሆነን ህይወት መኖር እንደሚችል አምላካችን አላሁ ሱብሓነሁ ወተዓላ የፈጠረን ነው የሚያውቀው አይደለም እንዴ? ስለዚህ የፈጠረን የሆነው አምላክ ሸሪዓን ዘረጋልን ማለት ነው። ድንጋጌን ደነገገልን ማለት ነው። نعم جاء بالدين الإسلامي يم دنقاقي مسلمنا هيمانوت ነው ملكتنا صلى الله عليه وسلم يزوت يمتوت الذي أنا اسم لا يقبل الله سبحانه وتعالى يما يقبله يوم القيامة بألة قيامة دينا غيره كسوج اللي هنا هيمانوت ما يقبله ومن يبتغي غير الإسلام دينا فلا يقبل منه وهو في الآخرة من الخاسرين بلو الله عند تناقروا تقبباني مثلا إن شاء الله. الثالث صوستنيو هو من نسل سادات قريش ملكتنيا صلى الله عليه وعلى وسلم كزر حرقناتشو من نسل كزر حرق سادات قريش كقريش مقاننتوچنا عندهم ደግሞ ዋና ዋና መሪዎች
ነስልና ዘር ሐረግ ናቸው እሳቸው። አሽረፉ ቀቢላ እጅግ በጣም የተከበረች የሆነች ቀቢላና ዘር ሐረግ ናት ቁረይሽ። ፊ መከተል ሙከረመ የተከበረች በሆነችው መካ ውስጥ ካሉት ከሆኑ ዘር ሐረጎች መካከል ይበልጥ የተከበረች የሆነችው ዘር ሐረግ ማናት? ቁረይሽ ናት። ከዚህ ዘር ሐረግ ነው የሚመደቡት ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። አራቢዑ አራተኛው ወየተሲሉ ነሰቡሁ የእሳቸው ዘር ሐረግ ይቆራኛል ይያያዛል በኢስማኢላ ከኢስማኤል ጋር ይቆራኛል። ኢብኒ ኢብራሂም የኢብራሂም አለይሂ ሰላም ልጅ ማለት ነው። ነቢዩላህ ኢስማዒል አለይሂ ሰላም ከሱ ጋር የእሳቸው ዘር ሐረግ ይቆራኛል። መጨረሻ ላይ ዘር ሐረጋቸው ሲተነተን ማን ዘንድ ይደርሳል? ኢስማዒል ኢብን ኢብራሂም አለይሂ ሰላም እሱ ዘንድ ማለት ነው ይደርሳል። አለይሂም ሰላም የአላህ ሱብሓነሁ ወተዓላ ሰላም ነፃ ማድረግና ደህንነት በሁለቱ ነብይ ላይ ይስፈንና በኢብራሂምና በኢስማዒል ላይ። አስኢላ ጥያቄ። አሁን እንግዲህ በተማራችሁት መሰረት ጥያቄ ልመልሱ ነው። ሳትመለከቱ ነው የምትመልሱት። ከታች ኹላሳው ስላለ ኹላሳውን ሳትመለከቱ ወደ ምላሽ ትገባላችሁ በተማራችሁት መሰረት። አስኢላ ጥያቄዎች ይላል። መን ሰይዱና ሙሐመድ ማን ናቸው? ሙሐመድ ሰለላሁ ዐለይሂ ወሰለም ብሎ ማለት እዚህ ጋር ከተወሰው አንጻር ነው የምናወራው። ማን ናቸው? ሙሐመድ ሰለላሁ ዐለይሂ ወሰለም ሙሐመድ ናቸው እንዳትለኝ። ሙሐመድ እዚህ ጋር ምን ሰይዱና ብለናል አይደል? ጥሩ አዲስ እጅ ወንድማችን ሁወ ረሱሉላህ አለቀ። እስከ መጨረሻው ድረስ ሁወ ረሱሉላህ ናም የአላህ መልእክተኛ ናቸው። ረሱሉላህ የአላህ መልእክተኛ ለማን? ለሆነ ሀገር ለአረብ ብቻ ወይስ ለማን ነው የተላኩት? ሁወ ረሱሉላህ ወንድማችን هو رسول الله للناس أجمعين جاء بالدين الإسلامي ኢስላማዊ የሆነን ዲን ይዘው መጥተዋል። በመቀጠል ማጠቃላይ ወደ ሰው ልጆች የተላኩ የሆኑ ምንድናቸው? መልእክተኛ ናቸው አይደለም እንዴ? በመቀጠል ይሁ ብቻ ነው መጀመሪያ ላይ ከተወሰው አንጻር ማለት ነው። ይሁ ብቻ ነው እንዴ? بالدين الإسلامي በኋላ ላይ ነው የሚመጣው ሲጀምር። هو رسول الله الذي أرسله كافة إلى الناس كافة አይደለም? ከዚያ በኋላ ቶሎ ፈጠን አድርገው ጊዜያችንን ላለመሻማት። አህመድ ከዛ በፊት ወኻተሙ አልአንቢያ የነብያቶች መቋጫ ወኢማሙ ሩሱሊ የመልእክተኞች ምንድነው? ቁንጮና መሪ ናቸው ሰለላሁ ዐለይሂ ወሰለም። ትክክል ነው። ቢማዳ ጃአ ምንድነው ይዘው የመጡት? ወንድማችን መልሶታል። ማን ነው የሚደግምልን? ምንድነው ይዘው የመጡት? የንግድ ዕቃ ነው እንደ ይዘው የመጡት ሰለላሁ ዐለይሂ ወሰለም። ምንድነው ይዘው የመጡት? ወንድማችን ጃአ ቢዲን الإسلامي ኢስላማዊ የሆነውን ዲን ይዘው መጥተዋል። ወሁወ ዳዕወቱ ተውሂድ የተውሂድ ጥሪ ማለት ነው። ዲኑል ኢስላም አይደለም እንዴ? ተውሂድ ከሌለ ዲኑል ኢስላም አለ እንዴ? የለም። طيب جاء بالدين الإسلامي ያ ዲኑል ኢስላሚ በምን የተገለጸ ነው? ይዘውት የመጡት የሆነው ዲኑል ኢስላሚ الدينul ኢስላሚ በምን የተገለጸ ነው? መገለጫው ተቀምጧል አይደለም እንዴ? ወንድማችን الذي لا يقبل الله دينا غيره جزاك الله خيرا ምንድነው ማስረጃችን? መሐመድ ዩሱፍ ومن جزاك الله خيرا تكل. طيب من أي قبيلة أبواه ወላጆቹ ከየትኛው ቀቢላ ነው የሚመደቡት? የመልእክተኛው ሰለላሁ ዐለይሂ ወሰለም ወላጆች ከየትኛው ቀቢላ ከየትኛው ዘር ሐረግ ይመደባሉ? ቶሎ በፍጥነት ማን ነው? እሺ ወንድማችን ወይተሲሉ ነሰቡ ኢላ ኢብኒ እስማኤል ላ ያ አይደለም የተፈለገው። ከየትኛው ዘር ሐረግ ወላጆቹ? ስለ ወላጆቹ ነው እያወራን ያለ ነው ወንድማችን። ቁረይሽ ከቁረይሽ ዘር ሐረግ ናቸው አይደለም እንዴ? አሽረፉ ቀቢለቲ መከተል ሙከረም አይደለም እንዴ? አይዋና ጥሩ ኸይራን ቢመን የተሲሉ ነሰቡሁ የእሳቸው ዘር ሐረግ ከማን ጋር ነው የሚያያዘው? አሁን መልሶታል ወንድማችን አይደለም? አንደጋግሞ ግልጽና ግልጽ ነው። ከማን ጋር ነው የሚቆራኘው ብለናል? ከኢስማኤል ጋር አይደለም? ጥሩ ኸይራን አልኹላሳ
ማጠናቀቂያና መቋጫ ወይም ማሰሪያ ወይም የተወሳ የሆነውን ትምህርት ፍሬ ሐሳቡን ማስቀመጥ ማለት ነው። አልኹላሳ ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም ቁንጫችን ሁወ ረሱሉላሂ እሳቸው የአላህ መልእክተኛ ናቸው። ኢለናሲ አጅመዒን አጠቃላይ ወደ ሰው ልጅ ማለት ነው። አጠቃላይ የተላኩ መልእክተኛ ናቸው። ጃአ ቢዲን አልኢስላሚ ይሄ ነው አይደለም የሁለተኛው ምላሽ ይዘው የመጡት ደግሞ እስልምና ሃይማኖት ነው አይደለም እንዴ? ወሁወ አረቢዩን እሳቸውም አረቢይ ናቸው። ከአረብ ዘር ሐረግ የሚመደቡ ናቸው። ቁረሺዩን እንዲሁም ደግሞ ከአረብ ይመደቡ እንጂ ደግሞ ልዩ የሆነችው ዘር ሐረግ ማነት ቁረይሽ ናት። ቁረሺዩን አድናኒ እንዲሁም ከበኒ አድናን የሚመደቡ ናቸው። ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ተግባባን ይመስለኛል ኢንሻአላህ። አድናን ቅድመ አያታቸው ነው። እንግዲህ አያት ምንድነው የሚባለው? ቅድመ አያት ከዚያ ቅማት ከዚያ በኋላ ምን ይባላል? ምንጅላት ምናምን ኢላ አኺሪህ እና ወደ ላይ ሩቅ የሆነ የመልእክተኛው ሰለላሁ ዐለይሂ ወሰለም አያት ነው አድናን። ተግባባን ይመስለኛል ኢንሻአላህ። እንቀጥላለን ትንሽ الدرس الثاني ሁለተኛው ደርሳችንና ትምህርታችን ነሰቡሁ ወወፋቱ ዋሊዲሂ የመልእክተኛው ሰለላሁ ዐለይሂ ወሰለም ዘር ሐረጎች በተመለከተና ወፋቱ ዋሊዲሂ እንዲሁም የአባታቸውን ሞት የወላጃቸውን ሞት በተመለከተ ማለት ነው። ዋሊዱሁ አባታቸው አብዱላህ ብን አብዱል ሙጠሊብ ኢብኑ ሃሺም የተሰኘ ነው። ኢብኑ አብዲ መናፍ ኢብኑ ቁሰይ ኢብኑ ኪላብ ይባላል። ኪላብ የሚባለው አምስተኛው ዘር ሐረግ ነው። ተግባባን ይመስለኛል። ግልጽ ነው አይደለ? እንግዲህ ኪላብ የተሰኘው አምስተኛው ዘር ሐረግ ነው እና እንደ ጥቅል ከዚህም በላይ ዶት የተደረገው ምንድነው? ከዚህም በላይ ማለት ነው። ሌሎችም አሉ ነው አይደለም እንዴ? ለምሳሌ ያክል ግን እስከዚህ ድረስ አውስቶ ማለት ነው ታሪኩን ወይም ታሪኩን የጻፈልን የሆነው አካል ዶት አድርጎ አስቀምጧል። ይቀጥላል ማለት ነው ባጭሩ። طيب ወኡሙሁ እናታቸው ደግሞ አሚና ትሰኛለች። ቢንት ወህብ የወህብ ልጅ ናት። እሷም ኢብኑ አብዲ መናፍ የአብዱ መናፍ ልጅ ነው። ወህብ ኢብኒ ዙህረተ የዙህራ ልጅ ነው። አብዲ መናፍ የተሰኘው ኢብኒ ኪላብ የኪላብ ልጅ ነው። ዙህራ የተሰኘው። ስለዚህ እዚህ ጋር በሶስተኛ ደረጃ አሳሊቱ ፈተጅተሚዑ ኡሙሁ የመልእክተኛው ሰለላሁ ዐለይሂ ወሰለም ወላጅ እናት ትሰባሰባለች ትገናኛለች ነው። መዓ ዋሊዲሂ ከሳቸው ከመልእክተኛው ሰለላሁ ዐለይሂ ወሰለም ወላጅ ጋር ከአባታቸው ጋር ፊ ጀዲሂ አልኻሚስ አምስተኛው አያት ላይ ይገናኛሉ። ኪላብ ላይ ማለት ነው። እዚያም ኪላብ አለ እዚህም ኪላብ አለ አይደለም እንዴ? ስለዚህ ኪላብ ላይ አምስተኛው ላይ ተገናኙ። ወሁወ ኪላቡን እሱም ኪላብ የተሰኘው ነው። ግልጽ ነው ኢንሻአላህ። ጥሩ الرابع አራተኛ ወለቀድ ተወፊየ ዋሊዱሁ ወሁወ ፊ በጥኒ ኡሚሂ ወለቀድ ተወፊየ በርግጥ ሙተዋል። አባታቸው የመልእክተኛው ሰለላሁ ዐለይሂ ወሰለም አባት በርግጥ ሙተዋል። ዋሊዱሁ ወላጅ አባታቸው ወሁወ ፊ በጥኒ ኡሚሂ እሳቸው መልእክተኛው ሰለላሁ ዐለይሂ ወሰለም በእናታቸው ሆድ ውስጥ ሳሉ ወዑምሩሁ እድሜያቸው የዛኔ ማን ነው? طيب ወዑምሩሁ እድሜውም ደግሞ 18 ሰነተን የ18 ዓመት ልጅ ነው አባታቸው ማለት ነው። የመልእክተኛው ሰለላሁ ዐለይሂ ወሰለም አባት የ18 ዓመት ልጅ ነው። እሳቸው ምንድናቸው? ተረግዘው ሳሉ በእናታቸው ሆድ ውስጥ ሳሉ ማለት ነው። አረቦች በነገራችን ላይ በጊዜ ነው የሚያገቡት ሴቶችም ወንዶችም ማለት ነው። ዛሬ ላይ ደግሞ 30 ዓመት እየሞላው ገና አልደረስክም አንተ ልጅ ነህ ይባላል እኛ ሀገር ላይ። وعمره 18 سنة ودفن بالمدينة مدينة لا يتكبرم كموت بوهلا ولم يترك له شيئا من المال ولم يترك التوم له لساتيو لملكتنيو صلى الله عليه وعلى وسلم شيئا من المال يهون النجر كجنزبنا كنبرت التولاتهم تطوال موتم منم نجر يلوم لها نبر مالتنا. طيب خيرا أباتاتيو كافر هنا يموتوا ይህ ነገር ብዙ ሰዎችን ሊያስደነግጥ ይችላል አይደለም? አጎታቸውም ካፊር ሆኖ ነው የሞተው አቡ ለሀብ አይደለም? አቡ ጣሊብም እንደዚያው ተበት የዳ አቢ ለሀብን ወተብ። ሱፊያዎች ድሮ ላይ ተበት የዳ አይቀራም ተውት ዝለሉት እያሉ ያዘልሉን ነበር ቁርአን በሚያቀርቡብን ጊዜ ድሮ ላይ ማለት ነው። ይህ ከባድ የሆነ ጅህልና ነው ሐቂቃ። ነስአሉላህ ላፍ ወላፊያ ሐቂቃውን ከተመለከትን ድሮ ላይ ያለውን ተጨባጭ ስታጤነውና ስታስተውለው ጀህል ጎጆውን ሰርቶብን ነበር ማለት ይቻላል ሐቂቃ። ቁርአን የወረደው ሊቀራ ነው አይደለም? ይሄን አናውቅም እኛ የዛኔ እንግዲህ ተበት የዳን ዘለሉት አይቀራም። ምክንያቱም የመልእክተኛውን ሰለላሁ ዐለይሂ ወሰለም አጎት ማስቀየም ነው የሚሆነው ይላል አላሁ ሱብሓነሁ ወተዓላ። የእሳት ነው ብሎ ተናግሮ ሳለ እኛ እናስቀይመዋለን ብለን ዝም ማለት አለብን እንዴ? የለብንም። በጣም የሚደንቅ ነገር ነው። በመቀጠልም አቡ ጣሊብን እስከ ዛሬ ድረስ የእሳት አይደለም ብሎ የሚከራከር በርካታ ሰው አለ፣ በተለይ ሱፊያዎች ማለት ነው።
ይከራከራሉ። የእሳት አይደለም አቡ ጣሊብ ፍንትው ያለ ማስረጃ የመጣ ከመሆኑ ጋር ማለት ነው የእሳት ስለመሆኑ። በመቀጠልም የመልእክተኛው ሰለላሁ ዐለይሂ ወሰለም ሁለት ወላጆች የእሳት ናቸው ያለ ምንም ጥርጥር ከማስረጃ አንፃር ማለት ነው። ፊ ሰሂህ ሙስሊም ዘገባ መጥቷል ሁለቱንም በተመለከተ ማለት ነው። የኑህ ዐለይሂ ሰላም ልጅ የእሳት ነው ሲባል ያልጨነቀንን የመልእክተኛው ሰለላሁ ዐለይሂ ወሰለም አባትና እናት የእሳት ናቸው ሲባል ለምን ይጨንቀናል? የኑህ ዐለይሂ ሰላም ልጅ የእሳት ነው አይደለም ነው አይደለም። ኢነሁ ለይሰ ሚን አህሊከ አላለም አላሁ ሱብሓነሁ ወተዓላ ኢነሁ ገይሩ ዐመሊን ሷሊሒን ብሎ አላሁ ሱብሓነሁ ወተዓላ ተናግሮ ሳለ ማለት ነው። እና እንደ ጥቅል ዘገባ አለ በዚህ አጀንዳ ረገድ ፊ ሰሂህ ሙስሊም የጸደቀ የሆነ ዘገባ ነው። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ፈቃል ያ ረሱለላህ አይነ አቢ ብሎ ጠየቀ። የሆነ ግለሰብ መጣና አባትህ የት ነው ብሎ አለ። አቡከ ፊናር አሉት። አባትህ በእሳት ውስጥ ነው ያለው ብለው አሉት። ሙቷልና አባቱ ማለት ነው የጠያቂው አካል። አባትህ በእሳት ውስጥ ነው ያለው ብለው ሲሉት ሰውየው ላይ የተወሰነ ማለት መቀየም ነገር ተስተዋለ። ከዚያ ሄደ ሰውየው ፈለማ ቀፋ ደዓሁ ነብዩ ሰለላሁ ዐለይሂ ፈለማ ወላ ደዓሁ ነብዩ ሰለላሁ ዐለይሂ ወአሊሂ ወሰለም ጀርባ ሰጥቶ በሄደ ጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም ጠሩትና ፈቃለ ለሁ ኢነ አቢ ወአባከ ፊናር የኔም ያንተም አባት የእሳት ናቸው። ተግባባን ይመስለኛል። ስለዚህ የኔም አባት እሳት ገብቷል ያንተ ብቻ የገባ እንዳይመስልህ ማለት ሊከፋህ አይገባም ነው። ተግባባን ይመስለኛል። ስለዚህ እዚህ ጋር መልእክተኛው ሰለላሁ ዐለይሂ ወሰለም የኔም ያንተም አባት የእሳት ናቸው ብለው ነው እየተናገሩ ያሉት አይደለም እንዴ? እሳቸው ያልጨነቃቸውን ዛሬ ለምንድን ነው የሚጨንቀን? እሳቸው የእሳት ናቸው ብለው እየተናገሩ ምን ያስጨንቀናል እኛ? አይ እሳቸው እኮ የእሳት ነው ብለው ያሉት ሰውየው እንዳይቀየም ፈልገው ነው። ያስኬዳል እንዴ? ቀልዳለ እንዴ በእንደዚህ አይነት ጉዳይ? አባቴ እሳት ውስጥ ነው ያለው የእሳት ነው እየተባለ መቀለድ ወይም ደግሞ ሰውን ማለት ሰው እንዳይቀየም ተብሎ እንደዚህ አይነት ነገር ይነገራል እንዴ? አይነገርም። ከባድ ነገር ነው እኮ አይደለም። የእሳት ነው ይቅርና ካፊር ነው ብሎ መናገር ሙስሊም የሆነን አካል ከባድ ነው? ከባድ አይደለም። እሳቸው አይደሉም እንደ ሰለላሁ ዐለይሂ ወሰለም መን ቃለ ሊአኺሂ ያ ዐዱወላህ ወኢን ካነ ወኢላ ሐረ ዐለይሂ ብለው የተናገሩት ፊ ሶሒሐይን አንደኛችሁ ያ ካፊር ወይም ያ ዐዱወላህ ብሎ አንደኛውን አካል አይበል። ይህንን ካለ ሰውየው ከሆነ እውነት ካፊር ከሆነ ሆኗል፣ ካልሆነ ግን ወደ ራሱ ይመለሳል ብለው ተናግረዋል። ፊ ሶሒሐይን የጸደቀ ዘገባ ነው። ስለዚህ እሳቸው ይህን ተናግረው ሳለ ማለት ነው ካፊር ከማለት ባሻገር የእሳት ነው እያሉ ያሉት አይደለም። ሰውየው እንዳይቀየም ተብሎ ይባላል? ይሄ አይባልም። ከእውነት የራቀ የሆነ ነገር ነው። መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ስለ አባታቸው አኸራይ ብይን ተናግረዋል። የእሳት ስለመሆኑ ማለት ነው። የእሳት ነው። ከምን አንጻር የእሳት ሆነ ከተባለ ሚለቱ ኢብራሂም ዐለይሂ ሰላም ነበር። የኢብራሂም ዐለይሂ ሰላም መንገድ ነበር። ያንን መንገድ ካለመከተሉ አንጻር ነው። ማስረጃ ደርሷቸዋል። የት ጋር ነው ቻናል መሰለኝ። እሺ ስልክ ግን ሳይለንት እያደረጋችሁ እና እናታቸውን በተመለከተም ፊ ሰሂህ ሙስሊም የጸደቀ የሆነ ዘገባ ነው። استأذنت ربي أن أزور قبر أمي أو كما قال صلى الله عليه وعلى آله وسلم ፈጣሪን አስፈቀድኩኝ እናቴን ቀብር ልዘይር ብለዋል። ከዚያም በኋላ ለብ በሉ እዚህ ጋር فأذن لي ብለዋል። ፈቀደልኝ ቀብሯን ልዘይር አሉ። ቀብር መዘይር ጃኢዝ ነው ይቻላል አይደለም እንዴ? ጥሩ ነገር ግን ነሃኒ አን አስተግፊረ ለሃ ወስተአዘንቱሁ አን አስተግፊረ ለሃ ፈመነዐኒ አው ከማ ቃል ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ምህረትን ልጠይቅላት አስፈቅጄው ነበር ነገር ግን ከለከለኝ። ምን ማለት ነው ይህ ብሎ ማለት? ምህረት የማይጠየቀው ከማን ነው? ከካህዲ ነው አይደለም እንዴ? ما كان للنبي والذين آمنوا أن يستغفروا للمشركين ولو كانوا أولي قربى من بعد ما تبين لهم أنه من أصحاب الجحيم بلو الله سبحانه وتعالى عند تناقروا مالتنا تقبباني مسلنيال فانتو عليه هنا ما سرجاكم ونقر يملك تنيو صلى الله عليه وعلى وسلم ولا جوج أساتنا عجو تولو سيورا ميكفوا كالال بتلي بالذات الصوفية. طيب خيرا. ولم يترك له شيئا من المال. أسئلة ጥያቄ ይላል ወይም ጥያቄዎች ما نسبه የመልእክተኛው ሰለላሁ ዐለይሂ ወሰለም ኡሙ አይመንና አሳዳጊ ናቸው። እነዚህ ከመልእክተኛው ሰለላሁ ዐለይሂ ወሰለም ቤተሰብ ምንም ያገናኛቸው ነገር የለም። ዘይድ ብኑ ሐሪሳ ከሌላ አካል ተወልዶ መልእክተኛው ሰለላሁ ዐለይሂ ወሰለም ያሳደጉት የማደጎ ልጅ ነው። ምን አልከኝ? አይዋና ስለዚህ
ከማን ወርሰዋት ነው ይመጣብናል ኢንሻአላህ ከማን እንደወረሱ እዚህ ላይ ይመጣብናል ኢንሻአላህ بمعنى كمان ورثوات ነው ከቤተሰብ ወርሰዋት ከሆነ ካፊር ከሆኑ መውረስ አይችሉም ነበር ለማለት ነው አረምን ማተወላችሁ አሃ አንተ ስለ ወርሱ ነው እንደ ያወራህ ያለው አሃ ወደፊት ይመጣብናል ኢንሻአላህ طيب بالمدينة ولم يترك له شيئا من المال أسئلة ጥያቄዎች ይችላል ما نسبه من جهة أبيه ከአባታቸው አቅጣጫ ምንድነው ዘር ሐረጋቸው የመልእክተኛው ሰለላሁ ዐለይሂ ወሰለም ዘር ሐረግ ከአባታቸው አቅጣጫ ያለው ምን አይነት ዘር ሐረግ ነው ቶሎ በፍጥነት መሐመድ ዩሱፍ አብዱላህ ብን ሙጠሊብ እሺ አብዱላህ ብን ሃሺም ኢብኑ አብድ መናፍ ኢብኑ ቁደይ ኢብኑ ክላብ ትክክል ጀዛከላሁ ኸይራን በሁለተኛ ደረጃ ما نسبه من جهة أمه ከእናታቸው አቅጣጫ ያለው የሆነው ነሰብና ዘር ሐረግ ምን ይመስላል ወንድማችን طيب آمنة ماشي ابن عبد مناف ابن زهرة ابن كلاب تككل طيب وأم آمنة عفوا في أي جد تجتمع أمه مع أبيه بيتنيو آيات لاينو የመልእክተኛው ሰለላሁ ዐለይሂ ወሰለም እናትና እንዲሁም ወላጅ አባታቸው የሚገናኙት በየትኛው አያት ላይ ነው ማንኛው ላይ ነው ወንድማችን ከኋላ አምስተኛው ላይ ኪላብ ላይ ነው የሚገናኙት ትክክል ጀዛከላሁ ኸይራን متى توفي والده أين دفن ይላል متى توفي መቼ ነው የሞተው አባታቸው ተወስቷል አይደለም እንዴ በየትኛው እድሜ ክልል ላይ ያለ ነው የሞተው አባታቸው طيب አዲስ ወንድማችን 18 አመት ላይ ያሉ ነው ማን ነው ያለ ነው አባታቸው የሞተው አይደለም እንዴ ጥሩ ኸይራን متى دفن أو أين دفن የት ነው የተቀበረው ወንድማችን ሰይድ في المدينة مدينة ውስጥ ነው የተቀበረው في المدينة نعم الخلاصة መቋጫና ማጠናቀቂያ ወይም ጽንሰ ሐሳብን ማስቀመጥ ይላል አቡሁ አብዱላህ ኢብኑ አብዱል ሙጠሊብ ይባላሉ አባታቸው አብዱላህ ኢብኑ አብዱል ሙጠሊብ ነው ወኡሙሁ አሚና እናታቸው ደግሞ አሚና ቢንቱ ወህብ ናት يلتقي نسبهما የሁለቶቹ ነሰብና ዘር ሐረግ ይገናኛል የአባትና የእናታቸው في جده الخامس አምስተኛው ጀድ ላይና አያት ላይ ይገናኛሉ ማተ አቡሁ አባታቸው ሙቷል ማቱ ሳይሆን ማተ አቡሁ አባታቸው ሙቷል وهو في بطن امه እሳቸው በእናታቸው ሆድ ውስጥ እያሉ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም አባታቸው ሙቷል والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك